ፋዘር ይሄን ቤት ወይ አድሱት ወይ አረቀው ጣሉት። ምን ሆነብህ ልጄ? እንዴ እኔ እኮ ከተከራየው ጀምሮ ቀን በቀን አይጥ ነው የማየው። ታዲያ 500 ብር ከፍለ አንበሳ ማየት ነው እንደ ፈለከው? ሄሎ ሳኒዬ፣ የኔ አባት። አቤት ማልበል? ቅጣው ነኝ ሳኒዬ፣ ያወከኝ? ቅጣው አላወኩም። እንደውም ባለፈው በፍጥነት ስታሽከረክር የቀጣው ትራፊክ እንዴ ከተኜ አንተና እንዴ ለባክህ አለሁልህ ሳሚዬ። ምን ነው ጠፋህ እኮ? ተው እንጂ ጠፋሁብህ በጣም እንጂ አስጨነቅከኝ። አይ ከተኜ አስጨነቅኩ አይደል? ምን እባክህ ትንሽ እኮ እግሬን ወለምጥዶኝ ቤት ተኝቼም እኔን ይወልምመኝ ሳሚዬ፣ ምን ነካብኝ? ካልሆነ አንድ ሁለት እክል ይዤ መጥቼ ልጠይቅህ እንዲህ መግዣ ብሩን ላክልኝና። ኧረ ይሻላል፣ ችግር የለውም። ይኸው ቅቅልማ አሁን ሚስቴ ሰርካ እንዴ እየበላሁ ነው የማወራ። ኧረ እባክህ መረቅ አለው እንዴ? መረጥ ቢሉ መረቅ መሰለህ? ሆዴን አስጮክም እንትን። አይ አሪፍ ነው። እና እኔማ መንጃ ፈቃድን ልመልስልህ ብዬ ነበር የደወልኩት። አይ እስኪ ጥጣፉን አልከፈልኩም፣ ሄጄ ልክፈልና በዛው ወስዳለሁ ብዬ እኮ። ኧረ እንዲህ እግርህን ተሰብረህማ አትሰጣይ። ወይ እኔ ልክፈልልህ፣ ብሩን ላክልኝና አካውንቴን ልላክልህ። ማለት የምላከውን ሳሚዬ ቲክቶክ አንለመቼም የንግድ ባንክ ነው እንጂ። የንግድ ባንክ? የአቢሲኒያም ከሆነልኝ ወይስ ዳሽን ይሻላል? የዘመን ባንክ የለ? ችግር የለውም፣ አሁን እከፍታለሁ። ይክፈት አቦ። ምን አልከኝ? አይ ተወው፣ ዛሬ እጄ እከፍላለሁ። አንተ ምን አለ እኔ ብከፍልልህ? ችግር የለውም እንግዲህ ያተስ። አይ እንግዲህ ላክልኝ ብያለሁ፣ ልክፈልልህ። እንዴት በድድ ነው እንዴ? እንግዲህ እኔ አታስጨንቀኝ፣ ለራሴ ይኸው ቅቅር ካየሁ 2 ሳምንት ሞላኝ። እና እኔ ምን ላድርግ? አሃ እንዴት ምን ላድርግ ትለኛለህ? ያወቅከው ክፉኛ ስለሚደኝ ያለቅስ ነው ዲጭራሽ። አንተ ሰውዬ ቆይ እኔን ተማምነህ ነው ቢስራ የጀመርከው? እንደውም አሁን ክፍለ ሀገር ልሄድ ነው፣ ከዚህ በኋላ አታገኘኝ። ምን? እንዴት? መቼ? እንዲህ ማጉዳት ሰራኝም። አንተን ተማምኜ እኮ እቁብ ጀምሬያለሁ። የመድኃኒዓለም ያን ሳላውቀው ሁለት ቤተሰብ እያስተዳደርኩ ነው። ኧረ ሳሚዬ ቢያንስ አንድ ቅቅል እንኳን ጋብዘኝ። ይኸው አንተ ከሄድክ ጀምሮ እኮ ቅቅል የሚባል ነገር አይቼ አላውቅም። ተው እንጂ በቃ ካልሆነ የበቆሎ ቅቅል ሞክራ። እናትዬ ሂሳብ አምጪልኝ እስኪ። አሁን የበላሁት ምግብ ስሙ ምንድን ነው? አሁን የበላሁት ምግብ እስኪ ሂሳብ አምጡልኝ። ሂሳብ 15000 ብር ማለት ምንድነው? የሁሉንም ሰው ነኝ እንዴ የምከፍለው? አይ የኔን ብቻ አምጡልኝ፣ የኔን ብቻ አምጡልኝ። ያምሻል። የኔን ምን አገባኝ ስለሌሎቹ ምን አገባኝ? የኔን ብቻ አምጡልኝ። ሰውዬ ደንቆሮ ነው እንዴ? 15000 ተባልክ አይደል እንዴ? ያማቻል እንዴት 15000 ለዚህ የሚሆነው? ምን ሙድያታችሁ እንዴ? ቀልድ ነው አይደል? ሰውዬ ሸራተን እኮ ነው የገባው። ብር ከሌለ ማን አባግባለ? አይ በእግዚአብሔር ቀልቀላችሁ ነው አይደል? ሙድያታችሁ ሸራተን የገባው። አይ በእግዚአብሔር ተበላው፣ በቃ ተበላው። እሺ ምንድነው የበላሁት? ስሙ ምንድነው? እኔ እኮ ቅጠል እኮ ነው የበላሁት። እንዴት ነው ቅጠል በልቼ 15000 የሚከፍለው? ሰሞኑን ሳንቲም የለኝም። ምንድነው? አንድ ዳቦ እኮ ነው የጨመርኩት። ከዛ አንድ ጭራሽ ዳቦም ጨምራል። እንደዛ ከሆነማ 30000 ብር ነው። የት ሄደህ ነው እስካሁን የቆየው? ቆየው እኮ ነው እዚህ ከመጣው። ለቅሶ ቤት ሄጄ ነበር፣ ለዛ ነው የቆየሁት። ምን ነው ሰው ሞቶ ነው? አይ አይደለም፣ ደብሮን ተሰብስበን እያለቀስን ነበር። በጠዋት ከእንቅልፌ ቀስቅሴ ጠራኸኝ። ተጽዕኖ ፈጣሪ ለመሆን ወስኛለሁ። አንተ ወንድሜ ደግሞ ታግዘኛለህ። አይ አንተ ደግሞ በሞቅታ ያወራነውን ከቁም ነገር መውሰድ ጀመርክ። ስንት ነገር በሞቅታ አውርተን የለም እንዴ? ምን አውርተን እናውቃለን? ለኑሮ ውድነት መፍትሄ አግኝቻለሁ። እሺ የኛ አባ መላ ዝም በልና ስማኝ። ኩላሊታችንን እንሽጠው። የኔ ብሎ መስማት ደግሞ ማን ነው ያንተን ኩላሊት የሚገዛው? ደግሞ ቻይናዎች ይገዛሉ ሲባል ሰምቻለሁ። ሊበሉት ነው። ኩላሊቴን አላስበላም ሰውዬ፣ ተወኝ። ቢፈልጉ ይብሉት፣ ቢፈልጉ ቋንጣ ያድርጉት። አንተ ምን አገባ? 2 ሚሊዮን ብር እኮ ነው የሚከፍሉ ለአንዱ ኩላሊት። እኔም እንደዛ ነው ያልኩት። ሁለታችን 2 ኩላሊት ስንሸጥ 4 ሚሊዮን ብር ይኖረናል። 4 ሚሊዮን ብር ይሄንን ያህል ድራፍት ቤት ከፍተን ቢዝነስ አናጧጥፍም? አይ እንደዛ አይቻልም። ራሳችን እየጠጣን እንሰክራለን። በራሴ ኩላሊት ባመጣው ገንዘብ መወሰን መብት አለኝ። ማይ ቦዲ ማይ ቾይስ። እኔ ስለአንተ ምን አገባኝ? የፈለግከውን አድርግ፣ ብቻ ግን ነገ ሄደን እንሸጣለን። ተስማማን? ቲቸር እኔ እኮ አንድ ጥያቄ አለኝ። እሺ ገመቹ መጠየቅ ትችላለህ። የሰው ልጅ ሲወለድ ጥርስ አለው እንዴ? የሰው ልጅ እንደተወለደማ ጥርስ አይኖረውም፣ ያው ሲያድግ ነው የሚኖረው። እንዴ ቲቸር አታውቅም እንዴ? እንደውም እኮ ጭራሽ ሲያድግ ነው ጥርስ የማይኖረው። አንተ ደደብ፣ በቃ ዝም በል። ካሁን በኋላ ምንም አይነት ጥያቄ እንዳትጠይቅ። እንዴ ቲቸር እና ታዲያ እስካሁን ሀያት አላደጉም እያልከኝ ነው? አባት ዳቦ ግዛልኝ። ዝርዝር የለኝም እኔ ጋር አለ። የስንት ነው? ኧረ አባት ለእኔ የምሳ ስጠኝ። እኛ ውሃ አጥተን አጥር እንዘላለን፣ የደላው ደግሞ እየጠጣ አጥር ስር ይሸናል። አሁን ይህ ሽንት ከዚህ ተነስቶ የት እንደሚደርስ ታውቃለህ? ከዚህ ተነስቶ የጊርጊሮን አፈር እያጠበ ሱዳን እስኪደርስ ድረስ
ኳታርና ባህሬን ይታቆሳሉ። ጫኔ ያጠናኸው ነገር ካለ ጻፈውና ለአዋቂዎች አቅርበህ በሳይንሳዊ መንገድ ተሟገት። አይደለማ ተወኝ። እኔ አንድ ኩባያ ውሃ የለኝም። አንተ የፈሳኸው ሜክሲኮ አውሎ ንፋስ ቢያስነሳ የሚጨነቅበት አካል ይጨነቅ። ስለ ፈስ ካነሳህ አይቀር እየቆጠብን ካልሆነ በ30-50 ለአየር ንብረት ለውጥ ከከብቶች የበለጠ ጉዳት እናደርሳለን። ኧረ በለው። እኔ ብቻ ነኝ በዚህ ሕፃን ላይ እንግዳ ነገር አለ ብዬ የማስበው። ውይ ተደፋ። ቆይ ሞሎ ያላምጣ። ቆይ ቲም ተመልከቱት፣ የለበሰው ሱፍ ነው። ታዲያ ምን ችግር አለው? ያምራል እኮ። ትልቅ ሰው አይመስልም? እዩት፣ ቦርሳ ይዛል። እንደኔ ልታስቡ አልቻላችሁ። አላቅም ብቻ ወመኔ ነገር እኮ ነው። ተመልከተው እስኪ ፈገግታው። ስለ ፈገግታው እያወራው አይደለም። ሁሉም ልጅ እኮ አንድ አይደለም። እሱም ለየት ያለ ሕፃን ልጅ ነው። እዩት፣ ቤቱን በሙሉ ተቆጣጥሮታል። የቤቱ ድምቀት ነህ አይደል? የኔ ልጅ አሁን ይኸውልህ ልጄ፣ እመነኝ፣ ይሄንን ሕፃን አንድ ቀን ትወደዋለህ። ልክ እንደኛ ትወደዋለህ። ጭራሽ አልወድህም። እየሰማችሁኝ ነው? የተረቴ ሰዓት ደርሷል። 3 ተረት፣ 5 ማቀፍ እና ሞጆ ዘፈን። እሺ፣ 1 ተረት፣ 3 ማቀፍ እና የምወደው ዘፈን። እሺ፣ የምወደውን ዘፈን አትዘፍኑልኝም? እማ አባ አንተ እንደው ምሽቴ ላይ ቂጧ ያለውን ጠባሳ እንዲሁ ማድረግ እንደሚሻል አንተ ባለፈው ያየሁት እኮ እንደው ኧረ ጉድ ነገር እምልሽ ማን ቦይ ምን ማለት ነው? ጉድጓድ ነዋ። እሺ ፍሬንድስ ጓደኛ እና ቦይ ፍሬንድ ምንድነው? የጉድጓድ ጓደኛ። ልጅስ ምን ያስደስታል? ምን ያስደስታል? ብር ነው። ብር ደስታን ይገዛል። ብር ደስታን ይገዛል እንዴ? ገዝቶላ ማለት መልስ አለው። ትቀልዳለህ እንዴ? አቤት 18 ዓመት ከሞላ 2 ዓመት ከ9 ወር ከ3 ሳምንት ከ2 ቀን ከ10 ሰዓት ሆኗል። እና አይ እንደው ላስታውስ እኮ ብዬ ነው። ማለቴ ማስታወሱ ለምን አስፈለገ ብዬ ነው። አግባብን አሁን ልትለኝ እንዳይሆን ብቻ። ምን አገባኝ? ሲጀመር አንተን ማን ይፈልጋል? ቦዘ ማለት ምን ማለት ፈልጋል? ምን ማለት እፈልጋለሁ? አልቻልኩም እኮ ነው። ምሳ 4 እንጀራ፣ ቁርስ 4 እንጀራ እየበላ አልቻልኩም እኮ ነው። በቃ ውጣል። ምን ማለትሽ ነው እንዴ? ለምን 10 ዓመት አይሆንም? ማሳደስ መብቴ እኮ ነው። አትጩ። መጀመሪያ 5 ዓመት ሙሉ የት እንደነበርክ መጣራት አለበት። ስለ መጥፋት የፖሊስ ማስረጃ አቅርብ። ኧረ እባክሽ ሌላ የለሽም? ከትጥቅ ትግል ነፃ መሆንህን ከጦር ሚኒስቴር ደብዳቤ ማጻፍ አለብህ። ኧረ ውይ ሰው እያጩህብኝ ወደዛ። ከፈለክ ጩኸት ሰሚ ቢሮ አለ፣ እዛ ሄደህ መጮህ ትችላለህ። ሰላም፣ ጩኸት ማሰማት ፈልገው ነው ጌታዬ? እባክዎ ይቀመጡ፣ አረፍ ይበሉና ይጩሁ። እንዴ የሚገርም ትትና ነው ያለው። አንድ በአግባቡ የሚያዳምጥ ሰራተኛ ተገኘ ማለት ነው። ጩኸቱ ከወጣለው ዘንዳ ስሞትም አልበል። ጋሜ ይባላለሁ። እሺ፣ በቅድሚያ ችግሮን ከመፍታታችን በፊት ለቀበሌው አረንጓዴ ልማት ያቅሞትን ቢያዋጡ ምን ይመስሎታል? ሌላው ጉዳዩ በጥራት እንዲሳለጥ ለትሪ ልማት የተቻሉትን ቢሰጡስ? በቃ ጨርሰናል። ጉዳዩ እንዲሳለጥ የታደሰ መታወቂያ ይዘው ይምጡ። አረውይ አንተ ዝም ብላ እንዴ! አማንዬ ምን እየሰራ ነው? ቁወቶልኝ እኮ አየገዛው ብራዘር። አያገዛህ ዛሬ? አዎ ዛሬ ገዛው። ኧረ ደህና ለእናትህ ሁለቱን ህላታል። ወንድሜ በእግርህ ከቡሩንዲ ጫካ ነው እንዴ ተራምደ የመጣኸው? እንዴት? ምን ነው እንዴ? ብብትህ ይቆመጥጣል። ቀልደ ሞታል። ብታቄዳ ላብ የእውነት ላብ ነው። እውነት? ለዚህ ውሸት ዘመን የድርሻህን እየተወጣህ ነዋ። ቶይ እባክህ፣ ድንጋይ ሲሸከም ነው ያልኩት ለራሴ።
አረ በለው ምንድነው አንተ የሻገተ ጌሾ ስትሸከም ነው እንዲያዋልከው? አረ ብራዘር እየጨሰ ነው እየጨሰ። አረዲያ እንውረድ በእናትህ። አረ ቻለው አንተ ደግሞ በጠፋ ታክሲ አትሞላቀቅ። እሳቸውን ተናገራቸው። ማንን ነው ምን የሚናገረው? ሽታ አይወድም ሰውየው። አናቶት ላይ ያለውን የቅቤ ጉልላት እየታዘበው ነው። አይ የደላው ጥምዝ ያራል አለ ያገሬ ሰው። ቢደላኝማ ይሄን ሪሚክስ ከማሸን መኪናዬን አሰርቼ ነዳው ነበር። አይ ፈጣሪ፣ ሰው የማይከበርበት ዘመን። ሰላም ልታዘዝ? የአጎቴን ልጅ ፓስፖርት ለማውጣት ነበር። መልካም ውክልና ይዘሃል? ይኸው እኔም ቤት እንዴ 2 ገጽ? ወይኔ ምን ነው 2 ገጽ በዛ? አይ አይደለም፣ ማህተም አንድ ወረቀት ላይ ነበር ምን መተው። ሆሆ 2 ቢሆንስ ኃጢአት ነው? 1 ገጽ ብቻ ነው የሚፈቀደው። እና 2ኛው ገጽ ላይ ያለውን አውጥቼ 1ኛው ገጽ መጨረሻ ላይ ወዘተ ልበለው ወይስ ላጣብቀው? አረ ባካችሁ ይቺን ሀገር እንደው የጋለ ምጣድ አታርጓት ተው። ህጉ እንደዛ ይልማ። አሁን እንደው 2 ወረቀት ማህተም ለመምታት ህግ ያስፈልጋል? ምን አለ እንደው ህግን የሚገባው ቦታ ብትሰጡት። አሁን ላስልን ነው የምንለው? እኔ እንጃልህ ራስ ተወጣው። ሰላም ጌታዬ፣ ፖስታውን እንድትልስልን ነበር። አይ ዛሬ ምራቅ የለኝም፣ የሚቀጥለው ሳምንት ይመጣል፣ የዛኔ ነው። እንዴ ምራቅ የሀገር ውስጥ ምርት ነው፣ ሰው እንዴት አይኖረውም? ሽሮ በሚያስበላ ደሞዝ ምራቅ ስትጠይቅ ሼም የለህም? አሃ ታዲያ የስጋ አምጡ ብትል እኮ ይለቀቅብሃል። አዎ እንደዛ አሁኑን ይደርሳል። እኔ የምልሽ ማን አውት ማለት ምን ማለት ነው? ውጣ ነዋ። ይሄም አይጠፋኝም። ጎበዝ። እሺ ሉክ አውትስ? ሉክ አውጣ መሰለኝ። እናንተ ዶክተሮች ባለጌዎች ናችሁ። ይመረምራለን ብላችሁ የሰው ሚስት ታያላችሁ። ሚስትን እናንተ ጋር ከማመታ ሽንቷን በፐርሙዝ ይዤ ቢመታ ይሻለኛል። ቺኳ የት እየሄድሽ ነው? ምናምን ልገዛ ወደ ሱፐር ማርኬት እየሄድኩ ነው። አንተስ ወዴት ነው የምትሄደው? እኔማ አንቺ ደስ ብለሽኝ እየተከተልኩሽ ነው። ምን አፍረኝ ከፍተህ ትከተለኛለህ? ቁም እስቲ፣ አንተ ነገር አለብኝ። እንደውም እኔ የምትቆጣ ሴት ደስ ትለኛለች። የወንድ ጓደኛ አለሽ እንዴ? የኔ ፍቅረኛ ውጪ ነው ያለው። ይህን ጃኬት ተራርሱ እሱን የላከልኝ። በስንት $? ነው የገዛው? ምን አይነት ብልግና ነው አንተ? እሳትና ሴት አጠገባቸው ያለው ነው የሚነፋቸው። ሽማግሌ ልላክ። የት ነው ቤታችሁ? ውጭ ሀገር ያለው ልጅ እሱ ነው እላቸዋለሁ። አንተ ሽማግሌዎቹ ሱፍ አልብስና ላካቸው። የትላንቱን ፎቶዬን አላጠብክልኝም እንዴ? እስካሁን አላጠብንም። አሁን እያጠብንልህ ነው። ወይኔ ፊቴን ሳልታጠብ ነው የተነሳሁት። ቆሻሻው አለቀ አላችሁ እንዴ? ምን እያልክ ነው አንተ? በረኪና ገዝቼ ልምጣ እንዴ ቆሻሻው እንዲለቅላችሁ? ዛሬ ደግሞ ምን አይነት ሰው መጣ? በረኪናውን ለራስ ገዝተህ ጠጣ። ለምን እጠጣለሁ? እኔ የፎቶ ማሽን ነኝ? አይ አንተ የፎቶ ማሽን ሳይሆን የድሮ ያልተማረ ገገማ አዲስ ፋሽን ነው። ሙሜ አትፍራ፣ የመጣበትን ጉዳይ ተናገር። ለልጅሽ ሽምግልና ነው የመጣሁት። ለማን ነው ልጄ? ለአንድ የዘመዳችን ልጅ ነው የመጣሁት። የዘመዳችሁ ልጅ ምን አለው? ጭንቅላት አለው። አሁን የት ነው ያለው? ውጭ ነው ያለው። አሜሪካ ነው ካናዳ? አሜሪካ ሳይሆን ወይም ካናዳ፣ እዚህ ውጭ ነው ያለው ያንተ በረንዳ። እኔ ላገባ ነው። ያገባት እሷ ቤት ነች። እባክህ አሁንም አንድ ልጨምር ብዬ ነው። እንዴ አንድ ሰው ነው፣ 2 ሴት እንዴት ትችላለህ? አታስብ፣ እችላለሁ። እንዴት አድርገህ ነው የምችለው? በአንድ ድንጋይ 2 ወፍ መትቼ ነው። አንተ የቱ ጋር ነው የሚያምህ? አልታመምኩም።
ታዲያ ካልታመምክ ለጉብኝት ነው እንዴ የመጣ? ደም ለመለገስ ነው የመጣሁት። ሂድ እባክህ። አንተ ራስህ ደም የለም፣ በፈጣሪ እርዳታ ነው ቆመ መሄድ ያዝከው። እና መቼ ነው መጥቼ የምሰጠው? ሂድ። አጥንት መለገስ ሲጀመር ትመጣለህ። ኤችአይቪን ለመከላከል ኮንዶም እንዴት ነው የምትጠቀመው? ያው አንደኛውን ዙር በኮንዶም እጠቀማለሁ፣ ሁለተኛውን ዙር ያለ ኮንዶም እጠቀማለሁ፣ ሶስተኛውና አራተኛውን በኮንዶም እጠቀምና አምስተኛውን ዙር ደግሞ ያለ ኮንዶም እጠቀማለሁ። ለምንድን ነው አንዴ በኮንዶም አንዴ ያለ ኮንዶም የምትጠቀመው? ኤችአይቪን ግራ ለማጋባት ፈልጌ ነው። ይቺ ደግሞ ከባለፈው ጀምሮ እያየችኝ ፈገግ ትላለች። ደግሞ እንዴት አባቷ ነው የምታምረው! ምን ሽንት ቤት እጠብቅሃለሁ? የስ ይዣለሁ። Hey dude, if you clean this toilet for me, I'll pay you $8 per hour. ይሄን ሽንት ቤት ካጸዳህልኝ በሰዓት $8 እከፍልሃለሁ። ወይኔ ለካ ለዛ ነው ጥቁሮች እዚህ ዝር የማይሉት። የማይሆን ስለተመኘሁኝ ይበለኝ የግሬን አገኘሁኝ። ቅሌቴ አሳይለም ሳላገኝ ነጭ ልንጭ ማለቴ፣ ቆንጆ አገኘው ብዬ በምኞት ማጨቴ፣ ደሞ እንደቀናው ሰው ያንን መላጨቴ። ስቤያለሁ። አየህ፣ ሌላ ሰው የሚወደው ነገር ቢኖር ፕራንክ ነው። ምንድነው ደግሞ እሱ? ሰው ማስደንገጥ። ሰው ማስደንገጥ? ምን አድርገን ነው የምናስደነግጠው? ይሄ ኑሮ ያስደነገጠውን ህዝብ ማስደንገጥ ያቅተናል? ያስ ይቅርታ፣ ፕራንክ ነው። ይቅርታ። አንተ ጫኔ፣ አንተ የሞትክ ነበርኩ የመሰለኝ። አንተ ገነት ደርሼ እኮ ነው የተመለስኩት። አንተ ይልቅ ፕራንክ እንዴት እንደሚሰራ እኔ ላሳየ። የተልባ ከተማ አስተዳደር ከንቲባን የመጀመሪያ ልጅ አስደንግጠው ለልብ ህመም የዳረጉ ተጠርጣሪዎች በፖሊስ እየተፈለጉ ይገኛሉ። ተፈላጊዎቹ በምስል ላይ የምትመለከቷቸው ግለሰቦች ሲሆኑ ተጠርጣሪዎቹ ያሉበትን ለጠቆመ መንግስት 250,000 ብር እንደሚከፍል አስታወቀም። ሄሎ፣ ጤና ይስጥልኝ። ፖሊስ ጣቢያ ነው? ምን አርገህ ነው የታሰርከው? እኔ ሰው ገድዬ ነው። አንተስ ምን አርገህ ነው የታሰርከው? ህገ መንግስቱን ንደሃል ተብዬ ነው። ማለት ሳታቅ ተደብቀህ ሆነ? ደፋር ሞል። በቃ ተጫወቱ፣ ምሳል አዘጋጅ። አሪፍ ቤት ነው አይደል? ይኸውልህ እዚህ ለመድረስ ያላየሁት መከራ የለም። ከውዴ ጋር አዲስ አበባ። አረ ምንድነው? ቶሎ አይደርስም እንዴ? ምስር ወጥ ይሆን? ያበሻ ምግብ ትችላለህ? ቆይ ምንድነው የሚጮኸው? ለ6 ዓመት ተኩል እንደቆየው ግሪካዴ ነው። በስንቱ ጣውረድ እሷን አመጣኋት። ከዚያ ወዲያ ውዴ ስንቃሪው የሚቀመጠው ከቲማቲሙ በስተቀኝ ነው ወይስ በስተግራ? አረ በስተግራ ነው። አይመስለኝም፣ በቀኝ በኩል ነው እንጂ። በስተግራ ነው እያልኩሽ። አረ አይደለም፣ በስተቀኝ ነው። ወይ ጉድ! እነዚህ ሰዎች እኔ ርቦኛል፣ እነሱ በአቀራረቡ ዙሪያ ይራቀቃሉ። ይገርምሃል ማሞ፣ ለመጀመሪያ ጊዜ በቲቪ ያየው ደሳለኝ ቤት ሆኜ ነው። ደሳለኝ ማን ነው? ደሳለኝ እኛ ቤት ተከራይቶ የሚኖር ልጅ ነበር፣ እኛ ግቢ። ኦኬ፣ ምን ልትሰሪ ቤቱ ገባሽ? ቲቪ ላይ ነው። ደሳለኝ በዚህ ዓለም ላይ ያለው ብቸኛ ሀብቱ ግዙፍ ቴሌቪዥኑ ነበር። ይገርምሃል፣ ቤት ውስጥ ወንበር እንኳን አልነበረውም። ወንበር ከሌለው ቲቪውን ምን ላይ ተቀምጠሽ አየሹ? አልጋው ጫፍ ላይ ነው። ምን አልሽ አንቺ? አረጋሼ ተው እንጂ ነውር አይደለም እንዴ? አትሊስት ምሳዬን እስከምበላ ለምን አይታገሱኝም? አሜሪካ እንዳለ አትርሳ፣ ጫፌን አትነካኝም። ጋሼ ተረጋጋ። አቦ ወደዛ ዞር በልልኝ። ኡፍ፣ መቼም ሰው ረፍት ሊያደርግ ሲል አለው ነገር። ማነው? መጣው። አቤት። በአዲሱ ማስተር ፕላን ምክንያት ቤታችሁ ስለሚፈርስ እንኳን ደስ አላችሁ ለማለት ነው ብቅ ያልኩት። እንኳን ደስ አለሽ። ምንድን ነው የምትሉት? ከት አድርገው። ማነህ?
ቪዲዮን ያበላሸሽብኝ። ለማንኛውም ነገ ነው የሚፈርሰው። እሺ ሰውዬ፣ የምን ማስተር ፕላን የምን ፈረሳ ነው የምትለው? ያመሃል እንዴ? ሴትዮ ወደ ኑክ ከተማ እንደምትዘዋወሩ የስተርዴይ በቀበሌው ስብሰባ ላይ ተናግረናል። ባልሽን ቅንድቡን ስንለው አሜን ብሎ ተቀብሏል እና ደግሞ ፊርማውን አስፍሯል። ዝም ብሎ ነው እንደ ሀሳብ የሚፈልቅላችሁ? ዩ ኖ ሃው መኒ ታይምስ ማስተር ፕላን come to me and we took up on each other together forever. ወቾ ጉድ! ሰው በመሬት መንቀጥቀጥ ይቀናል። ምን አለበት አንደኛውን መሬት መንቀጥቀጡ ሲያፈራርሱን ውጡ ማለት። የዛኔማ አንድ ላይ ነው የምንወጣው። እንደው ግን ለሰው የሚሆን ህግ የለም እዚህ ሀገር። ሴትዮ ህገ ህዝብ የሚባል ነገር ሰምተሽ ታውቂያለሽ? የተባለው እኮ ህገ መንግስት ነው። ስለዚህ ህጉ ለመንግስት ነው። ስለዚህ ቱዴይ ተዘጋጁ። ነገ በፍጥነት ዳይ ፈጣሪ ግን ልክ እኮ ናት። በጣም ነው የምቀናው። እንዲህ ለማፍረስ የሰው ፊት ከምታሳየኝ ምን አለ እንደ ጃፓን መሬቱን ብታንቀጠቅጥልኝ። እንደ አንተ እስካሁን እየቀረስከኝ ነው እንዴ? ከታርገው አልኩ አይደል እንዴ? ምን አይነቱ ነው ባካችሁ? ሄሎ ጫኔ፣ እንዴት ነህ? አለው እባክህ። እኔ የምለው እዛ ስራ ቦታ የምታውቀው ፖሊስ አለ እንዴ? እንዴት አንተ? እኔ ፖሊስ አይደለሁ እንዴ? አይ አንተ እንኳን ለመኪና ምናምን እንጂ ለገጠመ ጉዳይስ አትሆንም። ምን ሆንክ ደግሞ? ምን ተከራ ሌሊት እያጓራች አስቸግራኝ ልቀቂ ስላት አለቅም አለችኝ እኮ። ችግር የለውም በቃ እኔ ነገ መጣና እናግራታለሁ። በቃ ካልክሺ ናና ሞክራት። በል እሺ፣ ደህና ደር። ራብ ይሰማሃል። ራታቻታሶ ይኸው እዚህ ነው። ታዲያ ቀስ ብለህ አነጋግራት፣ በኋላ በድግምት እንዳቆላልፈን። አረ ችግር የለውም አትንቦቅቦቅ አንተ ደግሞ። አይደል እኮ ልክ ነሽ። ምንድን ነው ነገርካት? ምን አይነት ጨካኝ ሰውዬ ነህ ግን አንተ! ይቺን ምስኪን ተው ግን ጋሜ ተው ግን፣ ለጥቅም ብለህ አትጫወትብኝ። ጓደኝነታችን ይበልጣል። አረ ተው፣ እንደውም በነፃ ነው መቀመጥ ያለባት። ያ ክፉ ስንት በላለው ብዬ የጀመርኩትን ስራ ገና ሳላጣጥም ጀርባዬ ላይ ሆዴን ቆልሎብኝ ይኸው እሷ አዳነችኝ፣ አበብኩኝ። በል ቀጥ ብለህ ውጣ፣ የሥራህን ይስጥህ። ማን ነው ደግሞ በዚህ በሌሊት? ጋሜ ኦ ማይ ጋድ! እና ነብይቷ በነጻ ትቆይ? አረ ትውጣ። ይሄ ወራዳ ስሙን እንዲህ ዝም ብሎ ያስረክባል። ተው እባክህ፣ በቁሙ የሞተ ነው። ይኸውልህ እኛ ቢጀልጡንም ዋጥ ነው የምናደርገው። እሺ እንዴ ታዲያ እጅ ለፈረንጅ አይሰጥም። አንተ ስም ማን ነው? ጫኔ ጋዲሴ ደበሌ አጽባሃው እጁሉ ነዋ። ውይ እሺ ስሜ ማን ነው? ባላቶሊ ብፈልግም ሞሶሎኒ በለኝ። በጣም ጥሩ። ኧረ አይቸገሩ ጌታዬ፣ እኔ ቦኒቺ ባርዚኒኒ ነው የምባለው። ተሳስተው ነው እዚህ ላይ ያወጡኝ። ጌታዬ ጨርሻለሁ። በጣም ጥሩ። በነገው ዕለት የአቡኑ የርሽና ስነ ስርዓት ላይ ሁላችሁም እንድትገኙ ተዛችኋል። ባላቶሊ ተረፍክ? ምን ተረፍኩ ብለህ ነው? ወኔ ቀስቃሹ ቦኒቺ። ሁለታችንም ከተጀለጥን ማን ማንን ይሸከማል ብዬ እኮ ነው። ይሁና። ይህ በኢጣሊያ ብሮድካስቲንግ ኮርፖሬሽን አነጋገርህን አስተካክል። ይሄ በኢጣሊያ ብሮድካስቲንግ ኮርፖሬሽን እየተዘጋጀ የሚቀርብላችሁ የፋሽስት አይዶል ነው። በመቀጠል ነባር የቴልባ ሶቶችን የያዙ ዘፈኖች ወደ ፋሽስት እሴቶች የመቀየር ብቃት ያለው አርቲስት እናወዳድራለን። ዳኞቻችን ሙሶሎኒ፣ ግራዚ፣ ሂትለር፣ ኩንጣይ ፊዋ እና ሂሮሂቶ ናቸው። ኑሮ ገደገገባ ንጉሥ አይለም እንደ ሂሮሂቶ። ካልማ። የመጀመሪያውን ተወዳዳሪ ወደ መድረክ ማልበል። ነዋይኒ ይባላለሁ። ምን አይነት ሙዚቃ ይዘህ ነው የመጣው? ስፓጌቲ የሚባል የራሴን ዘፈን ነው ይዤ የመጣሁት። እሺ ቀጥል።
ስፓጌቲ ስፓጌቲ ይላል ስቀምሰው የቲማቲም ወጡን ሙሶሎኒ ያሰነባበትኝ አስፋልኝ ቻውቻው እንጀራውን አየናት ናፖሊ ሲሉኝ ትላንትና ከስራ በኋላ አጣዋት ሄድኩና ትገኛለች ብዬ ሚላንም ደረስኩኝ ቪየናማ ጠጫት ሳላያት አደርኩኝ ወይኔ ተልባ በቀኝ ገዢዎች እጅ ትውደቅ። ይገርምሃል ሙሉ ለሙሉ ግን አልወደቀችም ሲባል ሰምቻለሁ። አንድ በላይ የሚሉት ጦረኛ አልቻሉትም ነው የሚባለው። ወይ ሸፍተን እነሱ እንቀላቀል እንዴ? አዎ እንደ ንጉሱ ሸሽተን ሀገር ከመልቀቅ ሳይሻል አይቀርም። በቃ ነገ ለታሪክ የአቡኑን የሞት ቅጣት አይተን እንሸፍታለን። የአገሬ ሕዝብ ሆይ እጅህን ለጠላት እንዳትሰጥ፣ እስከ መጨረሻውም ተስፋ እንዳትቆርጥ ጨርሻለሁ። እኔ ልጅ ወልደሽው ነው? አረ አይደለም አርቼው ነው። አካውንታንቷ እንዴት ነው የምታምረው እባክህ። ቆይ ልጋብዝሽ ምናምን እላታለሁ። ኧረ ዝም በል። ገና የአካውንትን ገንዘብ ስታይ ነው ወደ መጣበት ምትልክ። አሁን ይሄ ከፊት ያለው ሰውዬ በሀብት የተሸነሸነ ነው። እሱ ቢላት ያምርበታል። አቤት ከኋላ ያለው ሰውዬ ሰውነቱ ሙክት የለመደ ነው። መቼም አካውንቱም እንደዚህ ይፋፋ ይሆናል። መልክ አለው? አይ መልክ እንኳን ዜሮ ነው። ለነገሩ ዜሮ ቦታ የለውም ያለው ማን ነው? ከአንድ ቁጥር 8 ዜሮዎች ሲደረደሩ 1 ሚሊዮን ይሆን የለም? ካልኩሌተር የለመደ አይምሩ። ሰላም የኔም ቤት ገንዘብ ለማውጣት ፈልጌ ነበር። እሺ ጌታዬ። የሰገራ ሳምፕል የምታክል ገንዘብ ይዘህ ነው እንዴ እንዲደረትና ቦርጭ የተነፋው? ያው እንግዲህ ሰው ባለው ነው። አረ ለዚህማ የሪሲት ወረቀት አናባክንም። እኔው ከራሴው ኪስ እሰጥሃለሁ። ወይ ባከን የለኝም። ቆይ ገንዘብ ለምን ፈልገህ ነው? ቤቴን ያከራየሁት ሰውዬ ህጉ ከወጣ በኋላ በፈለገው ቀን እያስፈራራኝ ነው ገንዘብ የሚሰጠኝ እና አሁንም ከ2 ሳምንት በኋላ ነው የምሰጥህ ብሎ አራዘመው። እኔ ደግሞ ከ5 ቀን በኋላ የምከፍለው አስቸኳይ 3000 ብር ያስፈልገኛል። ካርታህን ከያዝክ ፈጣን ብድር እንሰጥሃለን። ይቺን ሙላና 3000 አሁኑኑ ታገኛለህ። አረ ጎሽ በቃ አምጩ። ወይ እንግሊዘኛ ነው የምችለው ወይ ምን? አማርኛ ነው። እንግሊዘኛስ እችላለሁ። ትችላለህ? አዎ። How are you? I'm okay. Are you fine? I'm fine. Everything all right? Okay. Yeah. Yeah. ዘርጋሽ